ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና የደውሏን ምልክት በመጫን ቤተሰብ ይሁኑ። ዑመይር ኢብኑ ዋህብ ረዲየላሁ ዐንሁ ከልጆቼ በበለጠ ሁኔታ ዑመይር ኢብኑ ዋህብን እወደዋለሁ። ዑመር ኢብኑል ኸጣብ። ዑመይር ኢብኑ ዋህብ ከበድር ዘመቻ ዕለት በእርሱ ላይ ምንም አይነት ጉዳት ባይደርስበትም ልጁን ከሙስሊሞች በምርኮኛነት አስረክቦ ነበር ከዘመቻው የተመለሰው። ዑመይር ስጋት ላይ ወድቋል። እርሱ በሙስሊሞች ላይ በሚፈጽመው ወንጀል ሙስሊሞች ልጁን መበቀያ እንዳያደርጉበት ገምቷል። አንድ ቀን ጠዋት ወደ ካዕባ አመራ። ጣዖታቱን ተሰለመ፣ ቤተ ጸሎቱንም ጎበኘ። ሶፍዋን ኢብኑ ኡመያህ በአቅራቢያው ተቀምጦ አገኘው። የቁረይሾች አለቃ ሆይ ደህና አደርክ? ሰላምታ ቀረበለት። የዋህብ አባት ሆይ ደህና አድረሃል? ተቀመጥ፣ ጊዜ እኮ የሚቆረጠው በጨዋታ ነው አለ። ዑመይር ከፊት ለፊቱ ተቀመጠ። ሁለቱ ሰዎች ጭውውታቸውን ቀጠሉ። በድርን አወሱ። የደረሰባቸውን ሽንፈት፣ የገጠማቸውን የሰው ኃይልና የቁሳቁስ ክስረት፣ ከሙሐመድ ሰለላሁ ዐለይሂ ወሰለም እጅ በምርኮኛነት የገቡ ወገኖቻቸውን በሙስሊሞች ሆቴል አንገታቸው ተቀልቶ እዚያው በድር መስክ ላይ የቀሩ የቁረይሽ ባላባቶች ዘከሩ። ሶፍዋን ከዚህ ሁሉ ጥፋት በኋላ በሕይወት መቀመጥ ምን ልፈይድ አለ በጥልቅ የቁጭት ስሜት ተውጦ። እውነትህን ነው ብሎ ዑመይር መለሰለት። ለጥቂት ጊዜ ጸጥታ ሰፈነ። ዑመይር መክፈል ያለብኝ ዕዳና የማስተዳደራቸው ቤተሰቦች ባይኖሩኝ ኖሮ ሙሐመድን ካለበት ድረስ ሄጄ በገደልኩትና ከተንኮሉ በተገላገልኩኝ ነበር ካለ በኋላ በዝቅተኛ ድምፅ የልጄ እዚያ መኖር መዲና የመሄዴን ነገር የማያጠራጠር ደረጃ አድርሶታል ሲል አከለበት። ሶፍዋን የዑመይርን ቃል አዳምጧል። ይህን ጥሩ ዕድል ሳይጠቀምበት ሊያልፈው አይገባም። ዑመይር ሆይ ዕዳህን ሙሉ በሙሉ ከኔ ላይ ጣለው፣ እከፍልልሃለሁ። ስለ ቤተሰቦችህም ልታስብ አይገባም። በሕይወት እስካለሁኝ ድረስ ከኔ ጋር ይሆናሉ። እንኳን ለነርሱ ለሌላም የሚተርፍ ብዙ ገንዘብ አለኝ አለው። በዚህ ከተስማማን ጉዳዩን በሚስጥር እንያዘው፣ ለማንም እንዳትናገር አለ ዑመይር። ሶፍዋንም ተስማማ። ዑመይር ከተቀመጠበት ተነሳ። ልቦና ውስጥ የበቀል እሳት ይነዳል። ያሰበውን ለመፈጸም ዝግጅቱን ቀጠለ። በጉዞ ማንም በሌላ ይጠረጥረኛል የሚል ስጋት አላደረበትም። ምክንያቱም መዲና ውስጥ ወገኖቻቸው በምርኮ የተያዙባቸው ሰዎች ወገኖቻቸውን ለማስለቀቅ ይመላለሱ ስለነበር ነው። ዑመይር ሰይፉን በሚገባ አስሎና ስንቅ አስቋጥሮ ተንቀሳቀሰ። በበቀል ጥማት ስሜቱ ተቃጥሏል። መዲና እንደደረሰ ወደ መስጊድ አመራ። የአላህ መልክተኛ ሰለላሁ ዐለይሂ ወሰለምን በመሻት ከመስጊዱ አጠገብ ደርሶ ጭነቱን አራግፎ ከመስጊድ አጠገብ አረፈ። ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ በጊዜው ከመስጊዱ አካባቢ ከጥቂት ሰሓቦች ጋር ተቀምጠው ነበር። ስለ በድር ይወያያሉ። በሙሽሪኮች ላይ ስላደረሱት ጥፋት፣ ስለተያዘባቸው ምርኮኛ አንሳሮችና ሙሃጅሮች የፈጸሙትን አስደናቂ ጀብዱ
እንደ አዲስ እያወጡ ይነጋገራሉ። አላህ ያጎናጸፋቸውን ድል፣ ጠላቶቻቸውን ለሽንፈት መዳረጉን ይዘክራሉ። ዑመር ረዲየላሁ ዐንሁ ዘወር ሲሉ ዑመይርን ከግመሉ ላይ ወርዶ ወደ መስጊድ አቅጣጫ ሲራመድ ተመለከቱት። ሰይፉን ደብቆ ይዟል። በአላህ ይሁንብኝ፣ ይህ ውሻ የአላህ ጠላት ዑመይር ኢብኑ ዋህብ ነው። የመጣው ለተንኮል ሳይሆን አይቀርም። በመካ ሙሽሪኮችን አጋሪዎችን በእኛ ላይ ሲያነሳሳ ነበር። በበድር ጦርነት ዑመይር የቁረይሾች ሰላይ ሆኖ አገልግሏል ካሉ በኋላ ለባልደረቦቻቸው ሂዱና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምን ከባችሁ ቁሙ፣ ይህ ርኩስ ጥፋት እንዳያደርስ በንቃት ጠብቁት አሉ። ከዚያም ወደ ረሱል ሰለላሁ ዐለይሂ ወሰለም በፍጥነት በመሄድ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ፣ ይህ የአላህ ጠላት ዑመይር ኢብኑ ዋህብ ነው። ሰይፍ አንጠልጥሏል። ለተንኮል እንደመጣ እገምታለሁ አላቸው። ከኔ ዘንድ አስገባው አሉ መልእክተኛው። ዑመሩል ፋሩቅ ረዲየላሁ ዐንሁ ወደ ዑመይር በማቅናት የሰይፋቸውን አፎት ከአንገቱ ስር በማግባት አንጠልጥለው ከረሱል ሰለላሁ ዐለይሂ ወሰለም ዘንድ አቀረቡት። የአላህ መልእክተኛ አኳኋኑን ሲመለከቱ ልቀቀው አሏቸው ለዑመር። ለቀቁት። ፈንጠር በልለት አሉ። ዑመር ረዲየላሁ ዐንሁ የታዘዙትን አደረጉ። ወደ እኔ ቀረብ በል አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ዑመይርን ተጠጋቸው። እዚህ ድረስ ያመጣህ ጉዳይ ምንድን ነው ብለው ጠየቁት። የያዙትን 2 ምርኮኞች ትለቁልኝ ዘንድ ለመጠየቅ ነው። መልካም ውለታ ዋሉልኝ አለ። ከአንገትህ ላይ ያለው ሰይፍ ለምን አስፈለገ በማለት ጠየቁት። ሰይፍ ምን ላደርገው? የበድር ዕለት ጥፋት በቂ አይደለምን አላቸው። እውነቱን ተናገር ዑመይር፣ እዚህ ድረስ ያመጣህ ጉዳይ ምንድን ነው አሉት። ለነገርኩት ጉዳይ እንጂ ለሌላ አልመጣሁም ሲል መለሰላቸው። አይደለም፣ ፈጽሞ ያልከኝ እውነት አይደለም። አንተና ሰፍዋን ከካዕባ አካባቢ ተቀምጣችሁ ተጫወታችሁ። በበድር ላይ የተገደሉ ወገኖቻችሁን አውሳችሁ። ዕዳ ባይኖርብኝና የማስተዳድረው ቤተሰቦች ባይኖሩኝ ኖሮ ሙሐመድን ለመግደል እንቅስቃሴ አደርግ ነበር አልክ። ሶፍዋን ኢብኑ ዑመይር ዕዳህን ሊከፍልልህ ቤተሰቦችህንም ሊንከባከብልህ ቃል ገባልህ። እናም እኔን ለመግደል እዚህ ድረስ መጣ። አላህ ግን እኔን ካንተ ጥቃት ለመከላከል ቆሟል አሉት። ዑመይር ደነገጠ። ከጥቂት ጊዜ ዝምታ በኋላ እርሱ የአላህ መልእክተኛ መሆኑን እመሰክራለሁ በማለት ኢስላምን መቀበሉን አወጀ። በመቀጠልም ከአላህ የመጣ ወህይ ወረደልኝ እያሉ የሚነግሩንን ሁሉ አምነን መቀበል ይሳነን ነበር። ከሶፍዋን ጋር ያደረግነውን ውይይት ግን ከእኔና ከእርሱ ውጪ ማንም ሊያውቅ አይችልም። ይህን የነገሩት አላህ እንደሆነ በእርግጠኛነት መናገር እችላለሁ። ከእርሱ ዘንድ አምጥቶ ለኢስላም ያበቃኝ ጌታ ምስጋና ይገባው አለ። የአላህ ኢላህነት እና የመልእክተኛውን ሰለላሁ ዐለይሂ ወሰለም መልእክተኛነት ተናዘዘ። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ወንድማችሁን የዲኑን ጉዳይ አስተምሩት፣ ቁርአንንም አስጠኑት፣ ምርኮኛ ልጁን ልቀቁት ሲሉ ባልደረቦቻቸውን አዘዙ። ሙስሊሞች የዑመይርን መቀበል አስደነቃቸው። ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ በወቅቱ እንዲህ ሲሉ ተናግረዋል። ዑመይር ኢብኑ ዋህብ ወደ መልእክተኛው ሲመጣ ለእኔ ከአሳማ የተሻለ አልነበርም። አሁን ግን
ከልጆቼ ይበልጥ ተወዳጅ ሆኗል። ዑመይር ራሱን በኢስላም አስተምህሮዎች ሲያጸዳ፣ ልቦናውን በቁርአን ብርሃን ሲያደምቅ፣ በሕይወቱ አግኝቶት የማያውቀውን አይነት ዕድል ለመጠቀም ሲማስን መካንና ቤተሰቦቹን ዘነጋ። ሶፍዋን ኢብኑ ዑመያህ ምኞቱ እንደሚሳካ ተስፋ ነበረው። አይዟችሁ፣ ሰሞኑን በድር ላይ የወደቁ ወገኖቻችሁን ሐዘን የሚያስረሳ አስደሳች ዜና ይደርሳችኋል በማለት ለቁረይሾች ብስራት ይነግራቸው ነበር። ዑመይር ሲዘገይ ግን ጥርጣሬ ላይ ወደቀ። እጅግ ተጨነቀ። እናም ወደ መካ የሚመጡ ፈረሰኞችን ስለ ዑመይር ይጠይቃል፣ ያስጠይቃል። አርኪ ምላሽ ግን አላገኘም። በመጨረሻም አንድ ፈረሰኛ መጥቶ ዑመይር ኢስላምን የተቀበለ መሆኑን ገለጸለት። አስደንጋጭ ዜና ነበር ለሶፍዋን። ምድር ላይ ያለው ሰው ሁሉ ኢስላምን ቢቀበል እንኳ ዑመይር ይሰልማል የሚል ቅንጣት ጥርጣሬ አልነበረውም ነበር። ዑመይር ኢብኑ ወህብ ኢስላምን ይማራል፣ ቁርአንን ያጠናል። አንድ ቀን ከረሱል ሰለላሁ ዐለይሂ ወሰለም ዘንድ በመቅረብ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ፣ እኔ ለብዙ ዘመናት የአላህን ብርሃን ለማጥፋት ስጥር ቆይቻለሁ። ሐቅን ስዋጋ፣ በሙስሊሞች ላይ ግፍ ስፈጽም ቆይቻለሁ። ይፍቀዱልኝና ወደ መካ ሄጄ ለቁረይሾች ወደ ኢስላም ጥሪ ላቀርብላቸው። ከተቀበሉኝ መልካም፣ አሻፈረኝ ካሉ ደግሞ አስጨንቃቸዋለሁ። ሙስሊሞችን አስጨንቅ እንደነበረው አላቸው። ፈቀዱለት። ወደ መካ ተጓዘ። ከሶፍዋን ኢብኑ ዑመያህ ቤት በመሄድ አንተ ከቁረይሽ ታላላቅ ሰዎች አንዱ ነህ፣ በሳል አእምሮ ተለግሶሃል። ይህ የምትገኝበት የጣዖት አምልኮ ዲን አእምሮ ይቀበለዋልን? እኔ ግን ከአላህ ሌላ አምላክ እንደሌለ መስክሬያለሁ። ሙሐመድን ሰለላሁ ዐለይሂ ወሰለም መልእክተኛነትን ተናዝዣለሁ አለው። ዑመይር ኢብኑ ወህብ ወደ መካ ውስጥ ዳዕዋውን ቀጠለ። በእርሱ እጅ አያሌ ሰዎች እስላምን ተቀብለዋል። አላህ ምንዳውን ይባርክለት፣ ቀብሩንም ብርሃን ያድርግለት። ረዲየላሁ ዐንሁ